ቤተክርስቲያን ድንግል ማርያም አምላክ ነች፣ ፈጣሪ ነች፣ አምልኳት፣ የአምልኮ ስግደት አቅርቡላት የሚል አስተምሮ ተላልፎ አያውቅም። ዝም ብሎ የሚሮጥ ህዝብም የለም። አማኝም ቢሆን ይሰማል። እውነታው የሚገባት ክብር ብቻ ነው። ክብር እሷም አትፈልገው። ጊዮርጊስ ቤተክርስቲያን ከሚባል በሰማዕታቱ ስም በመላእክቱ ስም ቤተክርስቲያን ከሚጠራ እነሱ እንደሚሉት እንትናቸች ቢባል ይሻላል። እንግዲህ ይህን አይል አጋንንት ታሳጉሮናል ማለት ነው። ወደ ሶስተኛ ጥያቄ እሄዳለሁ መምህር። ሶስተኛ ጥያቄ ድንግል ማርያምን አምላክ ናት ብሎ ያመልካሉ። ድንግል ማርያምን አምላክ ናት ብሎ ይሰግዱላታል። መልአኩ ገብርኤልን አምላክ ነው ብሎ ይሰግዱላቸዋል። እነሱ የምድር አማልክቶች ናቸው፣ እንዴት ለነሱ ይሰገዳል ብለው ጥያቄ ያነሳሉ። መምህር እግዚአብሔር በሚያውቀው ለመልአኩ ሲሰገድ የአክብሮት ስግደት እንደሆነ ቤተክርስቲያን በመጠንና በቅድም በድርሶ በገለጹት መንገድ ክብር እንደሚገባ ክብር ስጡ ብሎ ገልጾታልና እኛ ለቅዱሳኖቹ ስንሰግድ ለድንግል ማርያም ስንሰግድ ለነ መልአኩ ገብርኤል ለነ ቅዱስ ጊዮርጊስ ለብዙ ቅዱሳኖች ስንሰግድ የምንሰግደው ስግደት የአምልኮ ስግደት ነው እንዴ? እናመልካቸዋለን? የአምልኮት መገለጫ ነው? በእርሶ ዘንድስ እንዴት ነው የሚያዩት? እሺ መልካም እውነት ነው። ያው ቅድም ያልኩት ነገር ነው። ኦርቶዶክሳዊ ክርስቲያን ኦርቶዶክሳዊ ቤተክርስቲያን ማን ነች፣ አስተምሮቷ ጻፏ ምንድን ነው የሚለውን ነገር ካለመገንዘብ የተነሳ ብዙዎች ብዙ ይላል። ይሄ የቤተክርስቲያን ፈተና ዛሬ የተፈጠረ አይደለም፣ ትላንትም ነበር። ግን ትላንትና በብዙ መልኩ ቤተክርስቲያን ሲቃወሙ ሲተቹ ሲፈታተኑ የነበሩ የሉ አፈርና ትቢያ ሆኖ ማንነታቸው ተረስቷል። ቤተክርስቲያን ግን መስራቿ ፍጡር ሳይሆን ፈጣሪ ዓለማት ልዑል እግዚአብሔር መድኃኒዓለም ክርስቶስ ነውና እግዚአብሔር ኃይል ሁሉንም ማጥፋ ዛሬ ደርሷል እና ዛሬ ላይም ቤተክርስቲያንን አንቋሸሽን ብለው በዚህ ቤተክርስቲያን እንደምትፈራረስ በማሰብ ምእመናን በዚህ መልኩ እንትን ብለን ጥያቄ ውስጥ እንዲገቡ አድርገን አወዛግበን ወደ ራሳችን እንወስዳለን ብሎ የሚያስቡ ሰዎች በዚህ መልኩ እንደዚህ ያወራሉና የሆነ ሆኖ ቤተክርስቲያናችን አምላክ ፈጣሪ ብላ የምትሰብከው እንድንሰግድለትም የምታስተምረን መድኃኒዓለም ክርስቶስ ነው። አንድ አምላክ ነው፣ ኢየሱስ ክርስቶስ ነው አምላክ ፈጣሪ ብላ የምትሰብከው የምትገልጸው በአገልግሎቷ ሁሉ ሌላ አምላክ የለም። ሌሎቹም ድንግል ማርያም አምላክ ብለን ሳይሆን ወላዲተ አምላክ ስለሆነች አምላክን የወለደች ወላዲተ አምላክ ስለሆነች አምላክን የሚያህል ጌታ ወልዳ የሰጠች የሕይወትን እንጀራ ያገኘባት ስለሆነች ክብሯ ከፍጡራን በላይ ከፍ ያለ። ሌሎቹ መተተ ፈጣሪ መልዕልተ ፍጡራን እንላታለን። ፈጣሪ በታች ከፍጡራን በላይ የሚተካከላት የለም እንላለን። ይሄ ዝም ብለን አይደለም። አሁን ብዙዎች ገደል የሚገቡትና የሚሳሳቱት ጥሬ ቃል ብቻ እያነበቡ ጥሬ ቃል ብቻ እና ምንድነው መጽሐፍ ቅዱስ ወደ ሕይወት የሚመራን ትርጉሙ ቤተክርስቲያን ወንጌል የምታስተምረው በጥሬ ቃሉ ሳይሆን በምስጢር አመሳጥራ ነው። በዛ መልኩ ምንድነው ያን መሰረት አድርጋ ድንግል ማርያም ወላዲተ አምላክ ነች። አምላክን ያገኘ ነው ከእርሷ መድኃኒዓለም ኢየሱስ ክርስቶስ ያፈሰሰው ደም የቆረሰው ስጋ ከመቤታችን ያን ስጋ የፈጠረው እሱ ቢሆንም ከመቤታችን የነሳው በዛ መስቀል ላይ ተሰቅሎ ያዳነን የተቤዠን ድንግል ማርያም የሁላችን ምክንያት ድህን ነች። ኦርቶዶክሳዊ ቤተክርስቲያን ነቢዩ ኢሳይያስም በትንቢቱ ምዕራፍ 1 ቁጥር 9 ላይ እግዚአብሔር ዘርን ባያስቀርልን ከሰው ልጆች መካከል ድንግል ማርያም ንጽሕት ቅድስት በነፍስም በስጋም ንጽሕት ቅድስት ሆና አምላክን ጸንሳ ለመውለድ
እሷን እግዚአብሔር ባያዘጋጃት ነው ከሰው ልጆች መካከል ከጥንተ አብሶ ከአዳማዊና ከሔዋን ኃጢአት ከዘቀው ኃጢአት እሱ ጠብቆ ለራሱ ማደሪያው ባያደርጋት ነው ድንግል ማርያም ልዩ ሆና የእሱ ማደሪያ ሆና ባትገኝ ነው እንደ ሰዶም በጠፋን ገሞራንን በመሰኝ ነበር ድንግል ማርያም። ስለዚህ ድንግል ማርያም የሁላችን ምክንያት አይደለም፣ ለሁላችን መዳን ምክንያት ድንግል ማርያም መጽሐፍ ቅዱስ ነው። ነብዩ ኢሳይያስ ነው። ነብዩ ኢሳይያስን መጠየቅ ነው እና ድንግል ማርያም የሁላችን ምክንያት ድንግል ስለሆነች በዚህ መልኩ እግዚአብሔር አክብሯታል፣ ከፍ ከፍ አድርጓታል፣ ክብር ይገባል ስትል ኦርቶዶክሳዊት ቤተክርስቲያን ድንግል ማርያምን ታከብራታለች፣ እናከብራታለን። እናከብራት ግን አምላካችን ፈጣሪያችን ብለን አይደለም የፈጣሪ እናት ብለን ክብር ይገባሻል እሷ ራሷ ብላለች እኮ እንደሞ ድንግል ማርያም ስናከብር እነ ቅዱስ ገብርኤል መልአክ አመስግኖታል። የራማኑኤል ታላቁ መልአክ መሰረታዊ መልአክ ቅዱስ ገብርኤል ነው የተስፋው ቃል የሚፈጸምበት ጊዜውና ሰዓቱ ሲደርስ መልአኩን እንደላከ ሉቃስ ወንጌል ላይ ተገልጿል እና በዛ መልኩ ሲመጣ አቃሎ ምን ብሎ አይደለም ያብሰራት ምንድነው ያለው? ተፈሲት ፍሲቶ ምን ተጸጋ እግዚአብሔር ይመስገን ጸጋን የተመላሽ ምልተከም ምን ተጸጋ ደስ ይበልሽ ብሎ መልአኩ ቅዱስ ገብርኤል አመሰገናት። ታዲያ መልአክ ያመሰገናትን እኛም ማናመሰግነው ማንን? እኛ ከገብርኤል እንበልጣለን ወይ? ከመልአኩ ቅዱስ ገብርኤል እንበልጣለን ወይ? ከኤልሳቤጥ እንበልጣለን? አሁን ድንግል ማርያም ስናከብራት እነ ቅዱስ ገብርኤልን እንዴ አቡነ ዘበሰማያት በሚለው ጸሎታችን ራሱ እኮ ምንድነው በሰላም ቅዱስ ገብርኤል መልአክ ሰላም ለኪ ነው። መልአኩ ቅዱስ ገብርኤል ባቀረበልሽ ሰላምታ እኮ ነው ማለት ነው። እሱ ባቀረበልሽ ሰላምታ እኛም ሰላም እንልሻለን። ስለዚህ ድንግል ማርያም ክብር ይገባታል ስንል ቅዱስ ገብርኤልን መልአኩ ቅዱስ ገብርኤልን አብነት አድርገን ነው። ኤልሳቤጥ ድንግል ማርያም ወደ ቤቷ ካህኑ ዘካርያስ ታሞ ስለነበረ በወቅቱ አንደበቱ ዲዳ ሆኖ ስለነበረ ነው የኤልሳቤጥን መጽነስ ትጸንሳለች ኤልሳቤጥ ሲባል እንዴት ይሆናል ብሎ በመጠራጠሩ መልአኩ የሚነግረውን ነገር በእምነት ባለመቀበሉ ዲዳ ትሆናለች ተብሎና በዛ መሰረት ኢየሱስ ክርስቶስን በማህፀኗ ይዛ ወደዛ ስትሄድ ወደ ካህኑ ዘካርያስ ቤት ስትሄድ የጌታዬ እናት እኮ ነው ያለችው። ተገልጾላት ማለት ነው። በእውነት እኔ ወደ አንቺ መምጣት ሲገባኝ አንቺ እንዴት ወደ እኔ ትመጫለሽ ብላ ለድንግል ማርያም ያላትን ክብር ገለጸች። እንደው አንቺ ወደ እኔ ስትመጪ ሰላም ስትይኝ የሰላምታሽን ድምጽ ሲሰማ ጽንሱ በማህፀን በደስታ ዘለለ ነው ያለችውና በዚህ መልኩ ድንግል ማርያም ስናከብራት አንደኛ መልአኩ ቅዱስ ገብርኤልን ከመላእክት ከሰዎች ደግሞ ኤልሳቤጥን አብነት አድርገን ድንግል ማርያም መጀመሪያ በሶስቱ ዓለማት ባለመላእክት በመልአኩ ቅዱስ ገብርኤል አማካይነት ምስጋና ቀርቦላታል። የክብር ሰላምታ ያምልኮ አይደለም የክብር ከሰዎች በማን ኤልሳቤጥ በጽንስ ዮሐንስ የ6 ወር ጽንስ ሆኖ በማህፀን ለድንግል ማርያምና በውስጧ ላዘል በማህፀኗ ላለው ለክርስቶስ የክብር ሰላምታ ሰጥቷል፣ ሰግዷል። ገና ሳይወለድ በማህፀኗ ነው ማለት። ስለዚህ ይህንን አብነት አድርገን ነው። ከዛ በኋላ ድንግል ማርያም ራሷ ምን አለች? ሉቃስ 1:48 ላይ በእውነት እግዚአብሔር ከፍ ከፍ እንዳደረጋት ማደሪያው እንድትሆን እንደመረጣት ከመልአኩ ከቅዱስ ገብርኤል ከነ ኤልሳቤጥ ከተረዳች ከተገነዘበች በኋላ ምንድን ነው ያለችው? ትውልድ ሁሉ ብፅዕት ይሉኛል። እሱ ታላቅ ስራ ለኔ ያድርጓል ማለት ከስጋዬ ስጋ ከነፍሴ ነፍስን ነስቶ ዓለምን ለማዳን ፈቅዷል ወዷልና። ስለዚህ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ማለት ክብርት ይሉኛል ተገብ እና ቅዱስ ዳዊትም ይሄንን ነው
ሰው እናታችን ጽዮን ይላል ነው ያለው። ሰው እናታችን ጽዮን ይላል። ጽዮን ማለት አምባ መጠጊያ መሸሸጊያ ማለት ነው። እና ድንግል ማርያም የመከራ ቀን የጭንቅ ቀን አምባ መጠጊያችን መሸሸጊያችን ነች። እና አማላጅነት ለሷ ምናልባት አንዳንዶች አማላጅነቷን ይቃወማሉ። አማላጅነት ለሷ ጥቂቱ ነገር አማላጅነት አይደለም። እሳተ መለኮትን መለኮት የተዋሃደውን አካላዊ ቃል በማህፀኗ 9 ወር በሙሉ ተሸክማ ወልዳ በጀርባው ያዘለችው አማላጅነት ተራ ነገር እኮ ነው ለሷ ቀላል የሆነ ነገር እኮ እና ከዚህ አንፃር ኦርቶዶክሳዊት ቤተክርስቲያን ድንግል ማርያምን እንደ እናትነቷ የአምላክ እናት እንደመሆኗ ምን ታደርጋለች? የሁላችን ድህን እንደመሆኗ ታከብራታለች። የክብር ሰላምታ እንሰጣለን። እነ ኤልሳቤጥን እነ ቅዱስ ገብርኤልን መሰረት አድርገን ከዚህ ውጪ አንድም ቀን በኦርቶዶክሳዊት ቤተክርስቲያን ድንግል ማርያም አምላክ ነች፣ ፈጣሪ ነች፣ አምልኳት፣ የአምልኮ ስግደት አቅርቡላት የሚል አስተምሮ ተላልፎ አያውቅም። ቤተክርስቲያን እንዲህ አስተምራም አታውቅም። የሚገባት ክብር ብቻ ነው። ክብር እሷም አትፈልገው እና በዚህ መልኩ ቅዱሳኑ በሙሉ ነው ድንግል ማርያም ላይ ብቻ አይደለም። ቀደም እንደተባልኩ ነው። በአጠቃላይ ቅዱሳኑ በቤተ መቅደሱ እንዲጠሩ አይፈለግም። አሁን ጊዮርጊስ ቤተክርስቲያን ከሚባል በሰማዕታቱ ስም በመላእክቱ ስም ቤተክርስቲያን ከሚጠራ እነሱ እንደሚሉት እንትና ቸርች ቢባል ይሻላቸዋል። ሲያሚ እንግዲህ ይሄን አይል አጋንንት ታሳውሮናል ማለት እና እዚህ ላይ በደንብ ማስተዋል ያስፈልጋል። እንደ ነገር መሆን የለበትም ከእውነታ አንፃር መሆን ካለበትም ከእውነታ አንፃር መጽሐፍ ቅዱስ አንፃር እማና ከሆነ ጠይቆ መረዳት ነው። ያለዛ ግን ጥንታዊቷን ታሪካዊቷን መጽሐፍ ቅዱስን መሰረት አድርጋ እውነትንና ሕይወትን የምታስተምረው ኦርቶዶክሳዊት ቤተክርስቲያን ዝም ብሎ መተቸት እውቀት አይደለም፣ አላዋቂነት ነው። የመለም መረዳት ያስፈልጋል። በአጠቃላይ ቅዱሳኑ በሙሉ በቤተ ክርስቲያን ይከበራሉ። እግዚአብሔር ባከበራቸው መጠን እግዚአብሔር ስላከበራቸው እናከብራቸዋለን እንጂ አንድም ቀን አምልከናቸው አናውቅም። ለቅዱሳኑ የሚሰጠው ስግደት ራሱ የአክብሮት ስግደት ነው። የአክብሮት ስግደት ጸጋው ይበዛላችሁ ናቸው፣ መላእክትን ጠባቂዎቻችን ናችሁ ስንል ይህ መጽሐፍ ቅዱሳዊ ነው። ብዙ ቦታ ላይ ማንሳት ይቻላል ከጊዜ አንፃር እንጂ ብዙ ቦታ ላይ እና ሳኦል ለሳሙኤል እንደሰገደ የጸጋ ስግደት የአክብሮት ስግደት ራሱ ወንጌላዊ ባለራእዩ ወንጌላዊ ቅዱስ ዮሐንስ ለእግዚአብሔር መልአክ እንደሰገደ የአክብሮት ስግደት እንደሰገደ እንዳቀረበ እነ ጴጥሮስ። ነገር ግን ዮሐንስ ከምንም በላይ የቃል ቅድምና ተገልጾለት በስፋት ስለዛ በመናገሩ ከመላእክት ጋር ክብሩ የሚተካከል ሰማያዊ ምስጢር የተገለጸለት ስለሆነ ክብሩ ከመላእክት ጋር የሚተካከል ስለነበረ መልአኩ ምን ብሎታል? አትስገድልኝ አለ። ስለትህትና እንጂ ለመላእክት ስግደት የማይገባ ሆኖ አይደለም። ከዛ በኋላ ሲሰግድለት ግን አትስገድልኝ አለ። መጀመሪያ አትስገድልኝ ብየዋለሁ፣ እንዴት ድጋሜ ትሰግድልኛለህ አላለም። እንደዚሁ ዘፍጥረት 19 ላይ ስናይ ሎጥ ሰግዷል ለመላእክት። የምን ስግደት? የአክብሮት ስግደት ብዙ ማለት ይቻላል። እና ይሄ መሰረት አድርጎ ነው ለቅዱሳኑ ኦርቶዶክሳዊ ቤተክርስቲያን ይሄ መሰረት አድርጋ ነው ለቅዱሳኑ የጸጋ ስግደት የአክብሮት ስግደት። ለቅዱሳኑ አይደለም እኮ አሁን በእድሜ በእውቀት የሚበልጡንን እንኳን እኮ ዝቅ ብለን አይደለም እጅ የምንነሳቸው ሰላም የምንላቸው። ይሄ ኢትዮጵያዊ ባህልም ነው፣ ፈሪሃ እግዚአብሔርንም ማሳያ ነው። እና በዚህ መሰረት ቤተክርስቲያን ለቅዱሳኑ የምታቀርበው የአክብሮት ስግደት ነው። ዝማሬውን በስማቸው የሚዘምረውም ዝማሬ የአክብሮት እንጂ አምልኮ አይደለም። እዚህ እኛ ኦርቶዶክሳውያኑ አምላካችን ፈጣሪያችን ኢየሱስ ክርስቶስ ነው። እሱ ነው
ኤፌሶን 2:10 ላይም የሚለው ይሄንን ነው። በጎን ነገር ለማድረግ በኢየሱስ ክርስቶስ ተፈጠርን ነው። በጎን ነገር ለማድረግ ሰው የተፈጠረው ለመልካም ነገር ነው። በጎ እንዲያስብ፣ በጎ እንዲናገር፣ በጎ እንዲሰራ ነው እና የተፈጠርነው በኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ፈጣሪያችን ነው፣ አምላካችን ነው። ስለዚህ ለእርሱ የምንሰግደው የአምልኮ ስግደት ነው። አምላካችን፣ ፈጣሪያችን፣ አዳኛችን ብለን የአምልኮ ስግደት የምንሰግደው ለእሱና ለእሱ ብቻ ነው። በዝማሬያችን በየትኛውም አገልግሎታችን አምላክ እንደሆነ የምንናገረው ኢየሱስ ክርስቶስ ነው። የትም ቦታ በሰዓታቱም የትም ቦታ ቅዱሳንን አምላክ ናቸው ብላ አታውቅም ኦርቶዶክሳዊት ቤተክርስቲያን። ስለዚህ ማክበርና ማምለክ ይለያያል። አሁን ቅዱሳንን ቀን እየጠበቀን የተወለዱበትን ተአምር ያደረጉበትን ባለ ዕረፍታቸውን ታሳቢ ማድረግ ቤተክርስቲያን በዓላቱን በቅዱሳኑ ስም ታከብራለች። በዛ ውስጥም ግን የሚሰበከው ማለት ነው የእግዚአብሔር ቃል ሰው ልጅ ያከበረ የቅዱሳን አማላጅነታቸው፣ ሃይማኖታዊ ጽናታቸው ይነገራል። ግን የሚመለከው በቤተ መቅደሱ ኢየሱስ ክርስቶስ ነው። ወንጌሉ ራሱ ስለሆነ እና ስለዚህ ቅዱሳኑ ይከበራሉ፣ በቤቱ ይዘከራሉ፣ ይታሰባሉ እንጂ አይመለኩም። ቤተ ክርስቲያናችን እንደዚህ አይነት አስተምሮ እንደዚህ አይነት ስርዓትም የላትም። ስለዚህ በእንደዚህ አይነት አስተሳሰብ ውስጥ ያሉ ሰዎች እንደው ባለማወቅ ከሆነ ጠይቆ ቢረዱ፣ ያለዛ ግን ዝም ብሎ ባያወሩ ጥሩ ነው እላለሁ። ሁሉም እኔ አያለው ልክ ቅድም እንዳልነው እና ልጅ ለእናቷ ምጥ ላስተምር እንዳለችው በሆነ አጋጣሚ መጥቶ ምንም ሳያውቁ ምን የኦርቶዶክሳዊት ቤተክርስቲያን ማን ነች ከምን አንጻር ነው እንዲህ የምታደርገው የሚለውን ነገር ራሱን ተሳይሉ ቤተክርስቲያን ለመተቸት የቅዱሳትን ለመተቸት እንደዚህ ያደረገች ይቻላል። ዝም ብሎ በቃ መተቸትን ለትችት መሮጥን እንደ ዕውቀት እንደ ጽድቅ የቆጠሩ ሰዎች አሉና እኛን ጠይቅ ብንል እኮ ብዙ ጥያቄ አለ። እውነቱን ለመናገር ቤተክርስቲያን ተጠያቂ እንጂ ጠያቂ አይደለችም። ተጠያቂ ነች፣ ሁሌ ተጠያቂ። ከማንም ምንም አትኮርጅም፣ ሌሎች ከሷ ይኮርጃሉ እንጂ ማለት ነው። አሜን። ምንም የጎደለባት ነገር የለም። መሰረቷ ክርስቶስ ስለሆነ ሁሉንም ነገር አሟልቶ ነው የሰጣት። ምንም አንዳችን ወደ ማንም አትቀለውጥም። ከዚህ አንፃር ብዙዎች ይሄንን ሁኔታ ለማጥፋት ይጥራሉ፣ ግን አይችሉም። የበለጠ እንደውም ቤተክርስቲያን በተፈተነች ቁጥር እየበረታች ነው የምትሄደው። በአለት ላይ ስለቆመች አማንያንም በዛ ልክ እየበዙ ነው የሚሄዱት ከጊዜ ወደ ጊዜ ማለት ነው። እና ትላንትና በቄሳሮቹ ዘመን የሮም ነገስታት በነበሩበት ዘመን በነ ዲዮቅልጥያኖስ፣ በነ ትራጃን፣ በነ ኔሮ ቄሳር ያልተደረገ ነገር የለም። በቃ ሙሉ በሙሉ ክርስትናን ለማዳከም ማለት ነው የተቻላቸውን ሁሉ ያደረጉ። ግን ክርስቲያኖች በተፈተኑ ቁጥር ደግሞ በሞቱ ቁጥር ይበዙ ነበር። በእጥፍ እየበዙ ይሄዱ ነበር። ይሄ ነው ክርስትና። ክርስትና በተፈተነ ቁጥር የሚጠነክር እንጂ የሚላላ ወደኋላ የሚሸራሸር ነገር አይደለም። እዚህ ነው ራሱ ነው ደግሞ እየተናገረው ባለቤቱ ምንድነው ያለው? ቅዱስ ጴጥሮስን ቤተክርስቲያንን በአንተ ዓለትነት ላይ እመሰርታታለሁ፣ የገሃነም ደጆችም አይችሏትም። የገሃነም ደጆች የተባሉት እነዚህ ካዲያን መናፍቃን ናቸው። ሁልጊዜ ለመተቸት ብቻ ቤተክርስቲያን ለመተቸት ይታወቅ ማለት የገሃነም ደጆች ማለት የዲያብሎስ ልጆች ማለት ነው። ከእውነት ርቆ ከእውነት የሚያርቁ ከበር እና አይችሏትም። ይፈታተኗታል ግን አይችሏትም። ለምን? መሰረቷ ክርስቶስ ስለሆነ በሱ ላይ ነው የተመሰረተችው። የቤተክርስቲያን መሰረቷን የጣለላት ማን ነው? ራሱ ክርስቶስ ነው። ክርስቶስ በጣለው መሰረት ላይ ነው በሐዋርያቱ የታነጸችው የቆመችው።
ከዚህ አንፃር አትወድቅም። እሷን ሊጥሏት የሚፈልጉ ይወርቃሉ፣ ራሳቸው ይጠፋል። እሷ ግን ተሻጋሪ ነች። ከታሪክ የምንረዳው የምንገነዘበው ይሄንን ነው እና አሁንም ቢሆን በዚህ ቤተክርስቲያን እናዳክማለን ብሎ የሚለፉ ሰዎች ወደ ቀልባቸው ቢመለሱ እንደማይሳካላቸው ማመን መቻል አለበት። ቢያውቁ ቢያምኑ ጥሩ ነው። ይሄን ነው ማለት የምፈልገው በዚህ ሰዓት